በአሁኑ ሰዓት ህክምና አብዛኛውን ጊዜ ቢዝነስ እየሆነ የመጣበት Family of a Tennessee mother who lost her life after undergoing a popular plastic surgery procedure. ብዙዎቹ የሚፈልጉት ሆድ አካባቢ ያለውን ስብ በማውጣት ፍላት የሆነ ሆድ እንዲኖራቸው ከዛ የሚወጣውን ደግሞ ስብ መቀመጫቸው ወይም ቢቢኤል የሚባለው ይገባና እንዲያምር ለማድረግ አንድ ሰው ከተሰራ በኋላ በየስንት ጊዜው እንደገና እየሄዱ ሊፍት መደረግ አለበት? ብዙ ጊዜ ከ8 እስከ 10 ዓመት ሴፍ ነው ተብሎ ሰራቻቸው። በጣም ያስደነገጠ የመልክ ለውጥ ያየህበት ሁኔታ አለ? የሚገርምሽ አንዴ 18 ፓውንድ ቆዳ አንስተ 18 ፓውንድ ማለት ኦልሞስት 7 ኪሎ ቆዳ ሆዷን ልክ ስትመጣ ሌላ ሰው ሪስኮች ውስጥ ንገረን። ህመም አለ፣ የራሳቸው ልብስ አለ፣ ከታች የምናደርግላቸው ልብስ ለ2 ወር ለ3 ወር ማድረግ አለባቸው። እሱ ብቻ አይደለም፣ ከዛ በኋላ ደግሞ አበላል ስራታቸውን ማስተካከል አለባቸው። አለዛ ኪሳራ ነው። ይሄንን ስናነሳ ጾታ መቀየርም የነሱ ተሳትፎ፣ ጡትን ከደረቷ ላይ ማንሳት፣ ወንዱን ደግሞ የመራቢያ አካሉን መቁረጥ፣ እንደዚህ አይነት ስራዎች በግል እንኳን አይሰሩም። በጣም ኮምፕሊኬትድ ስለሆኑ የመንግስትን አቅም ይፈልጋሉ። አሜሪካ ብቻ አይደለም፣ ቱርክ ራሱ በዚህ ነገር ላይ በጣም እየተሳተፉ ነው። ፀጉር ተከላ አሁን ብዙ ወንዶች ከአሜሪካ ወደ ቱርክ ነው። ዋጋውን ብታዩ ቱርክ የምታሰሪ $2,000 እዚህ $10,000። ግን እዛ ሲሰራ አነስቴዥያ ነገር ቢሆን ወይም ሪስክ ቢኖር ተጠያቂነት ማንም ያለው ይገርምሽ መቀመጫቸውን ሲያሳድጉ የሞቱ ሰዎች ራሱ አሉ። First at 6, an Indianapolis woman is dead after traveling to the Dominican Republic for plastic surgery. ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። እርግጥ ነው ዶክተር ለቤታችን አሁን እንግዳ አይደለም፣ ቤተኛ ሆኗል። ነገር ግን ራሱን ያስተዋውቅልናል። ሁልጊዜ በጣም ደስ በሚል ሁኔታ እስካሁን ድረስ ኢንትረስቲንግ የሆኑ ቶፒኮችን በመያዝ እየመጣን ነው ወደ እናንተም ይልመድብ በሉት ብዙ ግንዛቤዎችን በመስጠት ላይም ይገኛል። ለዛም በቅድሚያ በእኔና በእናንተ ስም አመስገን ፈልጋለሁ። እናንተስ እንዴት አላችሁ? ሁልጊዜ በላይክ እና በጥሩ ኮመንት ስለምታበረታቱን እናንተንም በዛው ማመስገን ፈልጋለሁ። እንደው ጊዜ የዛሬው ቪዲዮ በተለይ ወጣት ልጆች ላሉን ሴት ልጆች በተለይ በመልኩ ወንዶቹን አይነካም ማለት አይደለም፣ ለነሱም እጅግ በጣም ጥሩ ግንዛቤ የሚሰጥ ነውና ላይክ በማድረግ ሐሳብ ኮሜንታችሁንም በማስቀመጥ አብራችሁ እንድትቆዩ መጋበዝ ፈልጋለሁኝ። ለቤታችን አዲስ የሆናችሁም ሰብስክራይብ ማድረግን አትርሱ። ዶክተር በድጋሚ ስላየሁ ደስ ብሎኛል። እንኳን ደህና መጣ። እንኳን እናጠበቅሽን ኪዲ፣ እንደምን ነሽ? እግዚአብሔር ይመስገን በጣም ሰላም ነኝ። በባለፈው ዝግጅታችን እጅግ ደስ የሚል ቆይታ ነበረን። ብዙዎች አመስግነዋል፣ ጥሩ ግንዛቤም ሰጥተህናል። ነገር ግን እዛ ላይ ስናቆም ወደ መጨረሻ አካባቢ ኢንትረስቲንግ የሆነ ነገር አንስተህ ነበረ። ኢትዮጵያ ባለህ ሰዓት አሁን ዘመን አመጣሹን የተራቀቀውን ህክምና ፕራክቲስ ስታደርግ እንደነበረ አጫውተህናል እና እኛም ቃል አስገብተንህ እስቲ በዚህ ዙሪያ ጥሩ ግንዛቤ ልናገኝ እንችል ይሆናል። ከሩቅ ስናየው ሊያስቀን ይችላል። አንዳንድ ጊዜ የሚከሰቱት የምናያቸው ነገሮች እንደ ቀልድ የምናያቸው ነገር ግን እጅግ በጣም ዲፕ የሆነ ብዙ ኮንሰርን የሚያስነሳ ጉዳይም ነውና በተለይ ደግሞ ይሄን ነገር ለማድረግ የሚፈልጉ ሰዎች ቀድመው ከባለሙያው ጥሩ ፓርቱ ምንድነው፣ መጥፎ ጎኑ ምንድነው፣ የሚመከረው የማይመከረው የሚለውን ማወቁ በጣም እጅግ ጥሩ ስለሆነ ወደሱም ዝርዝር ከመግባታችን በፊት እስቲ ራስህን አስተዋውቀንና ወደ ዛሬ ዝግጅት እንገባለን። እንደ ሁሌ እንደምንለው እዚህ ፕሮግራም ላይ የሚሰማው ነገር ያው የኛን ብቻ ምክር ወስደው እንዲተገብሩ ሳይሆን ለመረጃ ያህል ነው። ቢያንስ ትንሽ እውቀት እንኳን ቢኖረው ሐኪሙ ጋር ሄዶ ለመነጋገር መታወቃ ትንሽ እውቀት ለመስጠት ያለው እንጂ ያው የኛ ምክር ወስደው ተግብረው በኋላ እናንተ ናችሁ ኪዲና ዶክተር ናቸው እንደዚህ ያሉን እንዲሉ አንፈልግም። ስሜ ዶክተር ላቲራ ተርፋሳ እባላለሁ። የ1ኛ ዓመት የፋሚሊ ሜዲሲን ሬዚደንሲ ነው። የምገኘው በአሜሪካ ነው። ትምህርት ላይ ነኝ። 5 ዓመት ኢትዮጵያ ሰርቻለሁ። እዚህ አሜሪካም ከመጣሁ በኋላ የተለያዩ ህክምና ቦታዎች ላይ ሰርቻለሁ። እንደውም ትንሽ ላስታክሊሽ ፕላስቲክ ሰርጀሪ የሰራሁት እዚህ አሜሪካ ነው። ሬዚደንሲ ከመጀመሪያቴ በፊት ነው ኮስሞቲክሱን እዚህ ሀገር የሰራሁት። ትምህርቱ እስከሚመጣ ድረስ ዝም ብሎ መቀመጥ አይቻልም። ቢያንስ ያው እንጀራ መፈለግ ስለነበረብኝ ነገሮች ተመሳይተው ለ2 ዓመት ፕላስቲክ ሰርጀሪ ውስጥ እንደ አሲስታንት ሆኜ አገልግያለሁ እዚህ አሜሪካ ውስጥ። የአሜሪካን ፕላስቲክ ሰርጀሪ ነው በደንብ የማውቀው። ዋው እንግዲህ ያው ዛሬ የምንነጋገረው በዚሁ አሁን ባልከው ዙሪያ በፕላስቲክ ሰርጀሪ አካባቢ ነው። ዝነኛ እየሆነ የመጣበት ሁኔታ ነው ያለው። አንተ ይህንን ነገር ፕራክቲስ በምታደርግበት ሰዓት
ሰዎች ይመጣሉ። አብዛኛውን ጊዜ በምን ዙሪያ ላይ ነው የሰራኸው? ምንድነው የሚጠይቁት? በአሁን ሰዓት ሌሎች ዜጎች ነው ወይስ ኢትዮጵያኖችንም የመስራት አጋጣሚ ነበረ? ኢትዮጵያኖችም ሰርተናል። ብዙዎቹ ሞር እኛ በምንሰራበት አካባቢ ጥቁር አሜሪካውያን ሴቶች በጣም ይሄ ነገር ይወዱታል፣ ፕላስቲክ ሰርጀሪን። ግን ስፓኒሾችንም ሴቶች ሰርተናል፣ አሜሪካኖችንም ሁሉ ሰርተናል። ብዙ ጊዜ የሚመጡ ሴቶች በ30 እና በ40 ዓመታቸው መካከል ያሉ ሴቶች ናቸው። ግን እስከ 65 ድረስ ሰርተናል። 65 ዓመት ሴት ድረስ ሰርተናል። ሎ ደግሞ እስከ 21 ዓመት ሴት፣ በሁለቱ መካከል ያሉ ሴቶች ብዙ ፕላስቲክ ሰርጀሪዎች ሰርተናል። ብዙዎቹ የሚፈልጉት ምንድነው ታሚታክ ዊዝ ላይፖሳክሽን ማለት ሆድ ዕቃ ያለውን አካባቢ ያለውን ስብ በማውጣት ቆዳውን ደግሞ በመወጠር በጣም ፍላት የሆነ ሆድ እንዲኖራቸው፣ ከዛ የሚወጣውን ደግሞ ስብ ወደ መቀመጫቸው ወይም ቢቢኤል የሚባለው ይገባና እንዲያምር ለማድረግ ነው ብዙዎች የሚመጡ። ከዛ ውጪ በ40 እና 50 አካባቢ ያሉ ሴቶች ብዙ ጊዜ የሚመጡት የቆዳ መሸብሸብ ለመከላከል ነው። ብዙ ጊዜ አንገት አካባቢ ቆዳ የሚሸበሸበውን ይሄን ውጥር በማድረግ የወጣት ሴት አይነት ገጽ መስጠት ይቻላል። አይንሽ አካባቢ እዚህ አካባቢ ያለ እድሜ ሲጨምር እዚህ አካባቢ መሸብሸብ አለ። ይሄን ውስጡ ያለውን ስብ በማውጣት ውጥር በማድረግ ወጣት ማስመሰል፣ የወጣት አይነት ገጽ እንዲኖር። ግንባር አካባቢ የሚሸበሸቡን ፌስ ሊፍት የሚባል አለ። እሱም ውጥር በማድረግ ይሄን ፍላት ብዙ ሴቶች ከይሳቸው ፈረንጆች 65 70 ሆነው የወጣት ፌስ ያላቸው አሉ። ግን ዝቅ ብለሽ ደረታቸውን ስታይ እሱ ነው የሚያስታውቀው። እድሜያቸውን ዝቅ ስትይ ግን ፊታቸው አያስታውቅም፣ ወጣት ነው የሚመስለው። ለምን ውጥር ስታረጊው አይሸበሸብም፣ እድሜሽም አይታወቅም። እድሜሽ እየሄደ ነው፣ ግን ገጹ የወጣት አይነት ገጽ ነው የሚሰጥሽ። ጭን ሰርተናል። ትላልቅ ጭን ያላቸው ሴቶች እንዲቀነስላቸው ይፈልጋሉ። ከዛው ስቡን አውጥተን ወዳውን ውጥር በማድረግ እንዲቀንስ ሳይዛቸው። ያ ደግሞ ትልቁ ደግሞ እጅ ነው፣ የሚንጠለጠል እጅ አለ አይደል? እሱን በመውጠር ያለው እዚህ ጋር ያለውን የሚንጠለጠለውን ቆዳ ውጥር በማድረግ እንዳይንጠለጠል ማድረግ ይቻላል። እንደዚህ አይነት ፕሮሲጀሮች ሰርተናል። ደግሞ የሚገርምሽ የሚበዛበት ወር አለ፣ ቢች የሚወጣበት ወር። ለምሳሌ ሜይ፣ ጁን፣ ጁላይ ሰው ብዙ ጊዜ ትራቭል ያደርጋል፣ ቢች ይሄዳል። የዛን ጊዜ ቢች ሰው ራሱ ለማሳየት ብዙ ሴቶች የዛን ጊዜ ነው የሚሰሩት። ሲዝን አለው ራሱ ለትራቭል ለማድረግ ሲፈልጉ፣ ወደ ቢች ለመሄድ ሲፈልጉ ቢች ቦዲ ይሰራለን ብለው ይመጡ አሉ። ስለዚህ ሲዝንም አለው። ከዛ ውጭ ደግሞ እናቶች ከወለዱ በኋላ በተለይ አመጣ የምትወልድ ሴት እዚህ ጋር ያለው ማስል ሆዷ ይተረከካል። ምንም ስፖርት ብትሰራ ምንም ፑሽ አፕ ብትሰራ አይመለስም። ስለዚህ የተለየ ፓኬጅ ለእናቶችም ይሰጥ ነበር። ማሚ ሜክኦቨር የሚባል አለ። ለምሳሌ አንድ ሴት 3 ልጅ ከወለደች በኋላ ከዚህ ቀጥሎ አልወልድም ብላ ተወሰነች፣ ወይም ደግሞ በሌላ ጉዳይ ማህፀኗ ከወጣ ከዛ በኋላ በተሰራ ሪስክ የለውም፣ መልሳ ስለማታመጥ ይቆይላታል። ስለዚህ ለእናቶችም እንሰራ ነበር። ወንዶችም ይመጡ ነበር። አፍንጫ የተጣመመ አፍንጫ ካለው ወንድ ልጅ ይመጡ ሰርተናል። የተጣመመ አፍንጫ የተጣመመ አፍንጫ ካተነፋፈስ ጋር ችግር ያመጣል ሲተኙ። ለምሳሌ ተጣብቶ ወይም ከአደጋ ጋር ወይ መኪና አደጋ አፍንጫ ከታመመ እሱ ማሰራት ይቻላል። ስለዚህ እነዚህ የመሳሰሉ ወንድም አይልም ሴትም አይልም፣ እድሜም እንዳልኩሽ የተለያየ እድሜ ያለ። ሌላ ደግሞ ዋናው ደግሞ ጡት ይሰራል። ጡት ይሰራል ስልሽ እንዴት ነው? አንዳንድ ትላልቅ ጡት ያላቸው ሴቶች አሉ በተፈጥሮ። ስለዚህ እሱ አሁን ሼፕ ይስተካከልን ብለው ይመጣሉ። ኢምፕላንት ማድረግ ያውቃለው። ስለዚህ የተለያየ አይነት እንዳልኩሽ እነዚህ አይነት ቦዲዎች ወንድም ሴትም አይልም ብዙዎችን ሰርተናል። ዋው! በሁለት ነገር እንለየውና ለምሳሌ ከሕክምና አንጻር የሚያስፈልጋቸው እነዚህ አፍንጫቸው የተጣመመ ሰዎችና አፍንጫዬ አያምርም ብሎ የሚሰሩ ሁለት ሰዎች አሉ። እነዚህን ሰዎች እንደ ባለሙያ እንዴት ነበረ ትሪት የምታደርጓቸው? ለምሳሌ ብዙ ጊዜ የምንሰማቸው ነገሮች አሉ። ሱስ ይሆናል ፕላስቲክ ሰርጀሪ መደረግ የሚሉት ነገር አለ። አንዴ አፍንጫዬን ላስተካክል ሲሉ ከዛ ደግሞ ከንፈሬ አያምርም ይመጣል። ከዛ ደግሞ ይሄ እዚህ ጋር አገጬ የሆነ ነገርን ቢቀነስልኝ ይላሉ። እና እንዴት ነው አንድ ሰው ይሄንን የምጠይቅበት ምክንያት ሰዎች የውጫዊ አካላችንን በማንወድበት ሰዓት ብዙ ጊዜ ኢንተርናል ችግር ነው ይባላል። የውስጥ ሎ ሰልፍ ስቲም ሊሆን ይችላል፣ ከሌሎች የሜንታል
ኬዝ የተያዘ ለዛም ይመስለኛል አፍንጫ በማስተካከል የማይቆመው ቆዳ በመወጠር የማይቆመው አንዴ መነካካት ሲጀምሩ በመስታወት ላይ ቆሞ ሲያዩ ሁሉ ጊዜ የጎደለ ነገር ነው የሚያዩት እና እንደ ባለሙያ አንድ ወጣት መታ እንዳልከን አሁን ለምሳሌ ወጣቶች አሉ ምን አሉ በዛ ላይ ደግሞ የኢንስታግራም ፎቶዎች አሉ እንደምታውቀው ፊልተር ተደርጎ በጣም ፐርፌክት ሲሆን ፊልተሩን ለመምሰል የሚሞክሩ ወጣት ሴቶች አሉ ለምን ውጪ ለመውጣት የሚፈሩ አሉ ለምን ካሜራው ብዙ ጊዜ አስተካክሎ ነው የሚያቀርበን ፊልተር እንኳን ባናረግ የዘመኑ ካሜራ አስተካክሎ ነው የሚያቀርበን ራሱ ፊልተር አለውና ያንን ለማድረግ ተጽዕኖ በጣም አለውና እናንተ እንዴት ነው ትሪት እንደ ባለሙያ የምታረጉት አንድ ሰው መጥቶን ያውን አፍንጫዬን አስተካክልልኝ ስል እስከከፈልኩኝ ድረስ ኦኬ ብላችሁ ነው የምታስተካክሉት ወይስ ለምንድን ነው አፍንጫህ መስተካከል ወይም ቆዳ እንዲወጠር የፈለከው ብሎ የመጠየቅ ሂደቱ አለ አሰራሩ አሁንም ይሄ ሐኪም ይላል ለምን አሁን ችግሩ እዚህ ዌስት ወርልድ ላይ ወይም ደግሞ ምዕራብ ዓለም ላይ ስንመጣ ህክምና ቢዝነስ ነው ስለዚህ አንድ ሐኪም ቢዝነስ ኦሪየንትድ ከሆነ ሁሉም ነገር የሚወስነው ከቢዝነስ ኦሪየንትድ አፍንጫዬ ልሰራ ብትይ አስሎንጋስ እስከፈረምሽ ድረስ አስሎንጋስ ብር እስካመጣሽ ድረስ የሚሰራው አለ ሌላው ደግሞ ሪስክ እና ኢንዲኬሽኑ ምንድነው የሚለው ሰውየው ደግሞ ሱስ የሚሆንበት ሱስ የማይሆንበትም አለ ይሄም ከውስጣዊ ከሰውየው ጋር ይለያያል አንዳንድ ሰው አንዴ ተሰርቶ በቃኝ ብሎ ሊያቆም ይችላል አንዳንድ ሰው ደግሞ 15 ጊዜ 20 ጊዜ ሊሰራ ይችላል ስለዚህ የሰውየው ባህሪም የውስጣዊ አዲክት የመሆን የውስጥ ቴንደንሲው የሰውየው ይወስናል የሐኪሙ ቢዝነስ ከሆነ ድረስ ቢዝነስ ራን ማድረግ ኤቲክሱን የጠበቀ ነው ግን ስቲል እዚህ ሀገር የአሜሪካ ሀገር ፐርሰናሊቲ የራስሽ ውሳኔ ነው ሁሉም ነገር ይነግሩሻል ችግሩን ሳይድ ኢፌክቱ ይነግሩሻል ይሄን ብታረግ ይሻልሻል ይሄን ነው እኛ ምን ወስነው ካሉ አንቺ አይ ይሄ ነው የምፈልገው ካልሽ ይሰራልሻል ስለዚህ የፐርሰናል ቾይስም ነገር አለው ልልሽ ፈልጌ ነው ግን እንዳልሽው አሁን ፕላስቲክ ሰርጀሪ ለሁለት መለየት አለብን ሪኮንስትራክቲቭ ሰርጀሪ ምንነውና ኮስሞቲክስ ሪኮንስትራክቲቭ ምንለው አንድ ሰው ለምሳሌ በአደጋ በቃጠሎ በተለያየ ሁኔታ የተወሰነ የሰውነቱ አካል ሲጎዳ ወይም ቀደም አፍንጫ አደጋ ሲደርስ የምናስተካክልበት ሪኮንስትራክቲቭ ነው የሚባለው ለምሳሌ ስብ ከሌላ ቦታ ታመጫለሽ ቆዳ ከሌላ ቦታ አምጥተሽ የተቃጠለው ነው የተጎዳው አካል ታስተካክያለሽ ሪኮንስትራክቲቭ ነውና ይሄን የሚሰሩት ፕላስቲክ ሰርጀሪዎች ናቸው 5 ዓመት ትምህርት ተምረውበታል ኮስሞቲክስን ይሰራሉ ኮስሞቲክስ ግን ግዴታ 5 ዓመት መማር የለብሽም ሌላ ፊልድ ተምረሽ በህክምና ውስጥ የተለያዩ አይነት ኮርሶች በመውሰድ ኮስሞቲክስ ልትሰርቻለሽ ኮስሞቲክስ ለማስዋብ በሚለው ስር ነው ያለው ለማዋሳብ ስለዚህ ይሄ ኮስሞቲክ ሰርጀሪ ይባላል አሁን እነዚህ ስናደርግ ሪኮንስትራክቲቭ የሚያስፈልጋቸው ሰየው ምንም ጥያቄ የለውም ኢንዲኬሽኑም አለው አደጋውም አለ ሁሉም ነገር አለ የተለያዩ አይነት ዶክተሮች አብረው ይሳተፋሉ ኮስሞቲክስ ግን የራስሽ ውሳኔ ነው እስከማማር ድረስ ከመጣሽ ድረስ የራስሽ ውሳኔ ነው የሚያስፈልገው ኦሬዲ ኦፍ ኮርስ ሐኪሙ ይነግርሻል ሳይድ ኢፌክቱ ይነግርሻል የአንስቴዚያ ችግሩ ይነግርሻል መሻይ ግን ውሳኔ ነው አይ እኔ ጡቴን መሰራት ፈልጋለሁ ካልሽ ምንም ማድረግ አይችልም ሐኪሙ ያስፈርምሻል ወረቀት ሳይድ ኢፌክቱ ይነግርሻል ይሰራል አይ እኔ ደግሞ ይሄን አልፈልግም ካልሽ ደግሞ ውሳኔ ነው ስለዚህ ምንድነው ብዙ ጊዜ የምንለው ብዙዎቹ ህመምተኞች ከፕራይመሪ ፊዚሻናቸው ጋር ተነጋግረው ነው ወደ ሪፈር የሚደረጉት እንደዚህ አይነት አሰራር ሲኖር አትሊስት 2 ሐኪም ወይ 3 ሐኪም የመጠየቅ ባህሪ መላመድ አለብሽ ዝም ብለሽ አንድ ሐኪም ብቻ እንደዚህ ነው ሲልሽ መወሰን ሳይሆን 2 ወይም 3 ሐኪሞችን በማናገር የተለያዩ አይዲያዎች በማንሸራሸር ከዋናው ዶክተር ወይ ፕራይመሪ ኬር የምንለው ሐኪም ጋር በመነጋገር እንደዚህ አይነት ነገሮችን ልትፈቺ የምትችይው እንጂ አንድ ሲንግል ሐኪም ልጅ ስታናግሪ ቢዝነስ ኦሪየንትድ ስለሆነ ቢዝነሱ በጣም ብዙ ብር ስለሚሰራበት የሐኪሙ የመወሰን ሁኔታ በገንዘቡ ሊሸፈን ይችላል እሱን ደግሞ የምትከላከዩ 2 ወይ 3 ሐኪሞችን በማናገርና ከፕራይመሪ ኬር ፊዚሻንስ ጋር በመነጋገር ነው አመሰግናለሁ ኢትዮጵያ ውስጥ እንደነገርከን ጀነራል ዶክተር ነበርክ እንደ ዶክተር ያው ቀረብ ትላለህና ይሄ ፕራክቲስ ኢትዮጵያ ውስጥ አለ አሁን ገብተዋል ፕላስቲክ ሰርጀሪ አሜሪካ የተማሩ ሐኪሞች እየገቡ ነው ግን አብዛኛው ኢትዮጵያ ውስጥ አሁን ሞር ፕሬዶሚናንት የሚሆነው የሪኮንስትራክቲቭ ነው ለምሳሌ ክሌፍት ሊፕ ወይም የተከፈረ ከንፈር ያላቸው ህጻናት በመኪና አደጋ በቃጠሎ አደጋ ይሄ አትሊስት በመንግስት ቤት ልትሰጫት ግን አሁንም ወደ ፕራይቬት ስታመጭ ወይም ወደ ቢዝነስ ስታመጭው ኮስሞቲክሱ የሚያዋጣሽ ለምሳሌ የተከፈረው ከንፈር ለመስራት ብዙ ሪሶርስ ይፈልጋል ይሄ ደግሞ በመንግስት አቅም ነው የሚሸፈነው ኮስሞቲክስ ግን በቢዝነስ መልክ ብትሰሪው ብዙ ወጪ ያወጣሽ ስለዚህ እንደ ሐኪም ደግሞ እነዚህ ሰዎች የራሳቸው ቢዝነስ ሊኖራቸው ይፈልጋሉ ስለዚህ
ሞር ቢዝነስ የሚያዋጣውና ሞር ቪዚብል የሆነው ኮስሞቲክ ሰርጀሪ በቢዝነስ አንጻር ግን ደግሞ በመንግስት ደረጃና አቅም የሚፈልገው ደግሞ ሪኮንስትራክቲቭ ነው። ለምሳሌ እዚህ አካባቢ ካንሰር ቢኖር ይሄ ሁሉ መውጣት አለበት። ይሄ ሲወጣ አጥንት ሐኪሙ ይሄን አጥንት ሊሰጥሽ ይገባል ከሌላ ቦታ። ስለዚህ ብዙ አይነት ኮላቦሬሽን ከሌላ ሐኪሞች ጋር ትሰሪያለሽ። ይሄ ደግሞ በመንግስት አቅም ነው እንጂ ቢዝነስ ስታደርጊው ግን ፕላስቲክ ኮስሞቲክ ሰርጀሪ የሚያዋጣው ምንም ጥያቄ የለውም። ለምሳሌ ፕላስቲክ ሰርጀሪ ወይም ኮስሜቲክ ሰርጀሪ ሲባል ከንፈር በጣም ኮመን እየሆነ እንደ ኖርማል ፀጉር ቤት ሄደን ፀጉራችን እንደምንሰራው አሁን በቃ ሰው ከንፈሩ ትንሽ ከሆነ ለምን አትሰሪው ምናምን እየተባለ እየተወጋ ባለፈው እንደዚህ ከንፈሩን ያየኸው ሰው በአሁኑ ደግሞ እንደዚህ ውፍር ብሎ ምቼ መታቸው መስለው ታያቸዋል። እና ከዛ በኋላ ግን ደግሞ በየሚዲያው የምናያቸው ነገሮች አሉ። ሳይድ ኢፌክቱ አንዳንድ በጣም ትልቅ ሆኖ ማደግም ማያቆም በቃ ከቁጥጥር ውጪ የሆነ የመጣ የሚያስፈሩ ሰዎች እየሆኑ የመጡበት ሁኔታ አለና አንተ በስራ ላይ ይሄ ያጋጠመህ አለ? እንደዛ ሆነው ተመልሰው የመጡ? ቱ ቢ ኦነስት እኔ የሰራኋቸው ሐኪሞች እጃቸው የተባረከ ነው ማለት እንደዚህ አይነት የገነነ ፕሮብሌም አላየሁም። ግን የገነነ ፕሮብሌም ስታይ ፕሮብሌሙ ከሰውየው ሳይሆን የሰርጅኑ የስኪል ነው። ብዙ ጊዜ ፕላስቲክ ሰርጀሪዎች ምንድናቸው መሆን ያለበት ያለሽን የገላ አካል አሳምሮ ማሳየት ነው እንጂ ቶታሊ መቀየር የለበትም። ቶታሊ ከተቀየረ ፕሮብሌም ነበር ማለት ነው የሰርጀን ስኪሉ ላይ። ስለዚህ ከሰርጅን ከባለሙያ ይለያያል። ለዛ ነው አንድ ሰው ፕላስቲክ ሰርጀሪ ከመወሰኑ በፊት የሐኪሙ ቦርድ ሰርቲፊኬሽን ማወቅ አለበት። ቦርድ ሰርቲፋይድ ነው ወይ ቦርድ ሰርቲፋይድ አይደለም፣ የሚሰራበት ቦታ ራሱ አክሬዲትድ ነው፣ የሰርጀሪ የሚሰራበት ቦታ አክሬዲቴሽን አለው ወይ የለውም፣ የኮምፕሊኬሽን ሬቱን ማየት አለበት የሐኪሙ። እንደ ዝም ብለሽ ፕላስቲክ ሰርጀሪ ስለሆነ መሄድ የለበት። እነዚህን የጀርባ ጥናቶች ያስፈልጋሉ ጥሩ ውጤት ለማግኘት ከተፈለገ። እና ብዙዎቹ የሰራቸው በጣም አሪፍ አድርገው ነው የሚያሰሩ። ሪስኮቹ እስቲ ንገረን። ማለት ለምሳሌ አንድ ሰው መቀመጫዬ ትንሽ ነው ብሎ ሄዶ ቅድም ነግረህናል፣ ቦርጭ ያላቸው ሰዎች ፋት ከቦርጫቸው ስናወጣ ወደ መቀመጫቸው እናስገባዋለን ብለሃል። ቦርጭ የሌላቸው ሰዎች ፋት ከየት ይመጣል? ኢምፕላንት አለ፣ ባት ኢምፕላንት የምንለው እንደ ሲሊከን ጡትሽ ላይ እንደሚገባው መቀመጫዎች ከታች ውስጥ ይከቱትና በደንብ ያው እንዲወጣ ያደርጉታል። ኢምፕላንቶች አሉ ልክ እንደ ጡት እንደምትያቸው ብዙዎቹ እንደውም ከ10 ዓመት ኦኬ ናቸው። አንዳንዴ ከ10 ዓመት በኋላ መቀየር ሊያስፈልጋቸው የሚችሉ አሉ። ግን እስከ 10 ዓመት ድረስ የጡትም ሆነ የመቀመጫ ሲሊኮኖቹ ይኖራሉ። ግን እንደ ማንኛውም ፕሮሲጀር ሰርጀሪ ኮስሞቲክስን ብትዩ የማንኛውም ሰርጀሪ ላይ ያሉ ሪስኮች ኮስሞቲክ ሰርጀሪ ላይ ይኖራሉ። አኒስቴዥያ አለ፣ ህመም አለ። ሴቶች ከተሰሩ በኋላ ደግሞ ማሳጅ መደረግ አለባቸው። የራሳቸው ልብስ አለ እንደ ከታች የምናደርግላቸው ልብስ፣ እሱን ለ2 ወር ለ3 ወር ማድረግ አለባቸው። ህመሞቹ ብዙም ዳፍማት አይደለም፣ ምንም ማስታገሻ ሰጫቸው። ግን ከዛ በኋላ የሚደረጉ ኬሮች አሉ። የማሳጅ ነው በጣም ብዙ ጊዜ ማሳጅ መደረግና ፍሉዱ መውጣት አለበት። ፎሎ አፕ ይፈልጋል። እሱ ብቻ አይደለም። ከዛ በኋላ ደግሞ አበላል ስርዓታቸውን ማስተካከል አለባቸው። አለዛ ኪሳራ ነው። ያ ሁሉ 11,000 $12,000 አውጥተሽ ያ ሁሉ ቦዲ ተሰርቶ እንደገና አበላልሽ ላይ ችግር ካለ መልሶ የሐኪሙንም ስራ ዲስካሬጅ ነው የምታደርጊው። ስለዚህ አበላላቸው ማየት አለባቸው። ስፖርት መስራት አለባቸው። ካልሆነ ደግሞ ያለፈው ጊዜ እንዳወራ ነው ኦዜምፒኮችን መጠቀም ሊያስፈልጋቸው ይችላል። ይሄን ነገር ሜንቴን ለማድረግ ከተፈለገ። ስለዚህ ብዙ ነገር አለ። ፕሮሲጀሩ ብቻ አይደለም። ከዛ በኋላ ሜንቴን ማድረጉ ራሱ የራሱ ሄዴክ ነው። መልካም። እዚህ እንደ ቢዝነስም እዚህ ውስጥ እንደተሳተፈም ሐኪም ሳይሆን እንደ ሰው ወይም እንደ ኢትዮጵያዊ ለኢትዮጵያዊ እህቶቻችን ወጣቶች ነው የሚሰሙንና ይሄን ነገር አንተ ስትመለከተው ምንድን ነው ማለት የምትፈልገው? ለምሳሌ አንድ ሰው በፊት ይሄ ነገር ኤግዚስት ሳያደርግ ሰዎች ምንም ይሁኑ ምን ማንነታችን ነው ተቀብለን የምንኖር ሰው አሁን ዘመን ያመጣው ነገር ነው። ብዙ ሪስክ አለው። አርቲፊሻል ነገር አርቲፊሻል ነው። ምንም ይሁን ምን እያየነው ነው። እነ ኪም ካርዳሽያን የመሰሉ ቢሊዮነሮች ሳይቀሩ መቀመጫቸው ሲወርድ እንመለከታለን። በዋና ልብስ ሆነው ቢች ዳር ስናያቸው ሰውነታቸው የመቆጣጠር ነገር ዙም እያደረጉ በየንትኑ ይለጥፏቸዋል። እና
ሜንቴን እንኳን ማድረግ አልቻሉም ቢሊዮነር የሆኑ ሰዎች እንኳንና አሁን ደግሞ እንደዚህ ሰርቶ መብላት የሚችል አይነት ገቢ ያላቸው የእለት ጉርስ የሚያስገኝ አይነት እንዲህ አይነት ነገር ውስጥ እንዳይገቡ ምን አይነት ምክር አለ? ዋናው ነገር ያው ራስን ገላ መውደድ ነው እና ኮምፒቲሽን ውስጥ አለመግባት ነው። አብዛኛው አሁን ያለንበት ዓለም እኛ ወይም እኔና አንቺ ካደግንበት ዓለም ይለያያል። እኛ ባደግንበት ዓለም ጊዜ ፌስቡክ አልነበረም፣ ኢንስታ አልነበረም፣ ወይም ደግሞ ቲክቶክ አልነበረም። አሁን ግን እንደዛ ነው። ስለዚህ እነዚህ ልጆች በጣም ያሳዝኑሻል። በአንድ በኩል ደግሞ ስታየው መኮንንም ይከብዳል። ቢኮዝ ያሉበት ዓለም እኛ አንደርስታንድ ላናደርገው እንችላለን። በዛ እድሜያቸው የሚያገኝ ተጽዕኖ ከባድ ነው። ስለዚህ ከቤተሰብም ይጀምራል። ቁንጅና አለማወዳደር። አንዳንድ ቤተሰብ ሰው ከሰው ማወዳደር ሊመጣ ይችላል። የኔ ልጅ እንደዛ ብትሆን እንደዛ ለማለት መጠንቀቅ ያስፈልጋል። ኮምፒቲሽን ውስጥ የሚያስገባ ነገሮች አለማድረግ። ከህፃንነታችሁ ጀምሮ ልጆቹ እናንተ በማንነታችሁ ቆንጆ ናችሁ። እንደውም እኛ በጣም ዲዘርቭ ሶሳይቲዎች ነው ከሌላው አንጻር እውነት ለመናገር ፈሪሃ እግዚአብሔርም ስላለን በአርአያ እግዚአብሔር የተሰራ ነው ብለን ስለምናስብ በጣም ሪዘርቭድ ስለሆነ እሱ ላይ መስራት ነው። ግን ደግሞ የሚሰሩት ላይ ደግሞ መኮንንም ትክክል አይደለም። የሚሰሩበት ሪዝን እኛ ላናውቀው እንችላለን። ወይም ያደረጉበትን እንዳልኩሽ ለምሳሌ ዲፕ የሆነ ኢንሴኩሪቲ ሊኖራቸው ይችላል። ወይም ያደጉት ከአቢዩዚቭ ፓረንት ጋር ሊሆን ይችላል። ወይም እድሜ ልኳን አትወጀጂም እንደዚህ ካልመሰልሽ ወይም የምታያቸው ቲቪ ላይ ዘፋኞችን አይዲላይዝ የምታደርግ ሰው ከሆነች እሱ ራሱ ተጽዕኖ ያደርግባታል። ቁንጅና ማለት ይሄ ነው ብሎ የሚያስረዳት ሶሻል ሚዲያው ከሆነ ኦልሬዲ በቃ በዛ እንትን ብሏል። ሴት ብቻ አይደለም ወንዶች ነው ፀጉር እንደዚህ ካልሆነ ወይም ደግሞ እንደዚህ አይነት ኳስ ተጫዋች ወይም ደግሞ እንደዚህ አይነት ሙዚቀኛ ጋር አይዲላይዝ ስታደርጊ ነው እንደዚህ አይነት ነገር የመጣው እሱን ለመምሰል ስትሞክሪ። ስለዚህ ያው ቤተሰብ እዚህ ላይ መስራት አለበት። የሚያድጉ ላይ ታልቆቹ ላይ ሞር የሳይኮሎጂካል ኢሹ ነው የሚሆነው ብዬ ነው የማስበው። በራስ አለመተማመን ወይም ደግሞ ፍቅረኛቸው በዚህ በኩል ብቻ ነው በቃ እሱ የሚያየውን ወይም እሱ የሚፈልገውን እሱ ለማሟላት ብሎ ደግሞ የሚመጡ ሴቶች አሉ። ፍቅረኛቸው ይሄን ብቻ ስለሚፈልግ እንደውም አንድ ስፓኒሽ አውቃለሁ 3 ልጅ ወልዳለታለች፣ ግን በቃ እሱ ሌላ ሴት ጋር እየሄደ አስቸገራል። ለሱ ስትል ነው እዛው የገባች። ምንድነው የተሰራችሁ? መታ ጡቷን አሳደግንላት፣ መቀመጫው ማደገች፣ በቃ ባልየው እየሄደ ስላስቸገራት ወጣ ሴት ጋር። ይሄም አለው እና የሚሰሩ ሰዎች ላይ አለመፍረድ ማለት ነው። በጣም ዲፕ የሆነ ነገር ነው እና ከሳይኮሎጂስት ጋር ተነጋግረው ከፕራይመሪ ጋር መነጋገር ነውና ብዙ እንደምታየው ፍለክስ ለማማር ብቻ አይደለም፣ ዲፕ የሆነ የሳይኮሎጂካል ኢሹ ያላቸው ሰዎች አሉ። ይሄን ደግሞ ፕላስቲክ ሰርጀሪ አድሬስ ማድረግ አይችልም። ሰዓትም የለውም፣ ብዙ ፔሸንት አለው፣ ቢዝነስ ነው እየሰራ ያለው እና ቁጭ ብሎ ለምን እንደዚህ አርግ ማለት አይችልም። መጣ ይሄ ተሰራ እንደ ሰርጀሪ ይሄ ነው መሆን ያለበት። ይሄ ይሰራል፣ በቃ በዚህ ቀን ይቀጥርሻል፣ ትሰሪያለሽ። ይሄን አድሬስ ማድረግ አይችልም። ይሄን አድሬስ ማድረግ የሚችለው ማን ነው? ፕራይመሪ ኬር ፊዚሻን ወይም የሰውየው የግል ሐኪም አለ አይደል? ካንሰር ሻምባ አመት ደም ትሰሪያለሽ፣ በየ3 ወሩ ቼክ የሚያደርግ ሐኪም ይሄን ነገር እሰራለሁ ስትይ ከኋላ ቁጭ ብሎ አንደርላይን ችግር አለ ወይ ብሎ ማጥናት የሚችለው ይሄ ነው እና ሪፈር ማድረግ የሚችለው ወደ ሳይኮሎጂስት ወይ ወደ ሳይኪያትሪስት እንጂ ሰርጀሪማ ምንም ማድረግ አይችልም። በሰዓቱ ያለው ይሄን ነው መስራት ያለበት። ስለዚህ እንዳይሹ ብዙ ፓርቶች አሉ። ለዛ ነው አዌርነስ እንዳንተ አይነት ባለሙያዎች በቦታው ያለፉ ሰዎች ለወጣት ልጆች አዌርነስ መፍጠር የሚያስፈልገው። በየጊዜው በዚህ ነገር ላይ ኦልሬዲ እነሱ ቀድመውን ስለተጓዙ ዊልቸር ላይ የተቀመጡ ሰዎች አውቃለሁ። መቀመጫቸውን ለማሰራት ብለው ተመልክቻለሁኝ። ብዙ ዶክመንተሪዎች ይሰራሉ። ቅድም እንዳልኩት አፍንጫቸው፣ ከንፈራቸው፣ ጉንጫቸው ከጥቅም ውጪ ወጥተው የሚያስፈሩ ፍጥረታት ወደ መሆን የተቀየሩ አሉ እና እነሱን ስንመለከት ልጆቹን ማስፈራራት አለብን ብዬ ስለማምን ነው። እንደዚህ አይነት ውሳኔ ከመወሰናቸው በፊት እንደኔ የሚታየኝ መጀመሪያ ምንድነው ለምን አፍንጫዬ ቀጥ እንዲል ፈለጉ? ለምን ከንፈሬ እንዲወፍር ፈለጉ? አሁን የሴትዮዋ ኢሹ ትክክለኛ መፍትሄ አይደለም። ቺት የሚያደርግ ባል አይደለም ደረቷንና መቀመጫዋን ማሳደግ ቀርቶ ምንም ብታደርገው ከማድረግ አይቆጠብም። ስለዚህ ትክክለኛ ኢሹን አድረስ አላደረገችም ሴትዮዋ እና እንደዚህ አይነት ሳይኮሎጂ ችግር ያለባቸው የኛ ልጆች ደግሞ ቀድሞ ይሄንን አይታ ማወቅ አለባቸው። ለምን የባሰ ችግር ውስጥ ነው የሚገቡት በሚል ነው ይሄንን ያነሳሁትና እንደውም የሚገርምሽ የሞቱ ሰዎች ራሱ አሉ ሲሰሩ
እንትን መቀመጫቸውን ሲያሳድጉ ዶክተሩ ተሳስቶ ቬኑን ይነካውና ስቡን ወደ ቬናቸው ይገባል። ቀጥታ ሳምባቸው ጋር ሄዶ ይገላቸዋል። እንደ ማንኛውም ሰርጀሪ የመሞትም ሪስክ አለው። ዝም ብሎ እንትን አይደለም። በትክክል ለዛም ነው ፕላስቲክ ሰርጀን ስንል እንዳልከው በጣም ጀግናዎች አሉ፣ ኤቲክስ ያላቸው አሉ፣ አልሰራም የሚሉ አሉ። የተመለከትኩት አለ። ለምሳሌ እሳት ተቃጥለው የሚመጡትን ሴቭ ማድረግ ማለት ጀግንነት ነው። መተንፈስ የማይችል የተጣመመ አፍንጫ ስላላቸው ሲተነፍሱ አተነፋፈሳቸውን የሚያስቸግራቸው ከሆነ ይሄ ሕክምና ነው። ግን ለማይረባ አሁን ሴትዮዋ ለመጣችበት ሪዝን ቢቻል እንዳልከው ቢዝነስ ስለሆነ በተለይ አሜሪካንም ሀገር ትማለም ቢሆን እውነት ለመናገር ኤቲክስ ያለው ዶክተር ከሆነ ሪዳይሬክት ሊያደርጋት ይችላል። አትሊስት መጀመሪያ እንደዚህ አይነት ሰዎችን አናግሪ ከመወሰንሽ ሊል ይችላል። ግን አሁን በዚህ ሰዓት እንዳልከው ገንዘብ የሚያስቀድም ነው። ይሄንን ስናነሳ ማለፍ ማልፈልግ ጾታ መቀየርም የእነሱ ተሳትፎ ነው። አንድ ወጣት ሴት ወንድ መሆን ፈልጋለሁ ስትል ጡትን ከደረቷ ላይ ማንሳት፣ ወንዱን ደግሞ የመራቢያ አካሉን መቁረጥ፣ እንደዚህ አይነት ነገሮችን በፕላስቲክ ሰርጀን ነው የሚሰሩት። እና እንደሱ አይነት ነገሮችስ አጋጥሞሃል? እውነት ለመናገር እንደዚህ አጋጥሞኝ አያውቅም። ግን እዚህ ጋር ፕላስቲክ ሰርጀን ብቻ ሳይሆን ዩሮ ኮንስትራክቲቭ ዩሮሎጂ፣ ዩሮ ጋይኒኮሎጂ ኮንስትራክቲቭ የሚባሉ በጋራ የሚሰራ ስራ ነው። ሲጀምር እኔ በግል ውስጥ ነው የሰራሁት። እንደዚህ አይነት ስራዎች በግል እንኳን አይሰሩም፣ በጣም ኮምፕሊኬትድ ስለሆኑ የመንግስትን አቅም ይፈልጋሉ። ግን እዚህ ጋር ስትነግሪ ትዝ ያለኝ አሜሪካ ብቻ አይደለም፣ ቱርክ ራሱ በዚህ ነገር ላይ በጣም እየተሳተፉ ነው። ስለዚህ ምንድነው የሚሆነው? ቱርክ ይሄዳሉ ሰዎች ከአሜሪካ ተነስተው ዋጋው አነስተኛ ስለሆነ አንድ ነው። ሁለተኛ ወደ ለዚህ አሁን ከአሜሪካ ተነስተው ደግሞ ዶሚኒካ ሪፐብሊክ፣ እዚህ ላቲን ሀገር ኮሎምቢያ በአነስተኛ ዋጋ ይሰራሉ። ግን ማነው ሪስኩን የሚወስደው? አንድ ነገር ቢሆን እነሱ እንደ አሜሪካ አይደለም። አሜሪካ ለምሳሌ ሐኪሙን መክሰስ ትችላለህ። ግን እንደዚህ አይነት ቱርክ ሀገር ሲሰራ ወይ ነው ሌላ ሀገር ሲሰራ ማንም ሪስኩን አይወስድም። ፀጉር ተከላ አሁን ብዙ ወንዶች ከአሜሪካ ወደ ቱርክ ነው የሚሄዱት። ዋጋውን ብታዩ $8,000 ልዩነት ያለ ቱርክ የምታሰሪ $2,000 እዚህ $10,000 ነው። ግን እዛ ሲሰራ አነስቴዥያ ነገር ቢሆን ወይም ሪስክ ቢኖር ተጠያቂነት ማንም አይወስድም። አሜሪካ ሀገር እንኳን ቢሆን ቢያንስ ላያቢሊቲ አለ። ገብቶሻል አይደል? ስለዚህ ሰዎችን መጠንቀቅ አለባቸው። በአነስተኛ ዋጋ ሊሰራ ይችላል፣ ግን ደግሞ በኋላ ሪስፖንሲቢሊቲውን ማን ይወስዳል ብለው ቆም ብሎ ማሰብ አለባቸው። ኢንፌክሽን ቢፈጠር ወይም በአንስቴጅ አንድ ኮምፕሊኬሽን ቢመጣ ማን ተጠያቂነቱ ነው? ደግሞ ሀገር ሄዶ ሰርተው ቱርክ በዚህ የታወቀ ነው። ያ ቱርክ ስትል እዛም ሄዳ አንድ የዩኬ ነዋሪ እናት እንዲሁ መቀመጫዋን ተሰርታ በኋላ ኮምፕሊኬትድ የሆነ ነገር አጋጥሟት ህይወቷን በቃ መሞቴ ነው እያለች ህይወቷን ያጣችበትን ፕሮግራምም ተመልክቻለሁ። በመጨረሻ ግን ብዙ ጊዜ ምናልባት ሰዎች በተለይ ይሄ የወንዶች ጥያቄ ነው ብዬ ነው የማስበው እንደ ባለሙያ አንዳንድ ጊዜ አሁን የመጣብን ነገር በተለይ አርቲስቶቻችን በኢትዮጵያ ዛሬ ላይ ምናልባት ወፈር ብለው ከታዩ ከዛ በኋላ ፐርፌክት ቦዲ ኖሯቸው ጂም ሲሰሩ ሲታዩ አይ ይሄ የማስመሰል ነገር ነው፣ ከአንድ ወር በፊት እንደዚህ ወፍረሽ ምናምን አይተንሽ የለ እንዴ ከዛ በኋላ ጂም ትሰሪያለሽ እንዲህ አይነት ለውጥ አይመጣም ብያለ በቃ በጣም በተለይ ደግሞ ሶሻል ሚዲያ ላይ ቡሊ ሲደረጉ እንመለከታለን። ኢትስ ናት ኦኬ ለኔ ማለት ነው። ያንን ማለታችን ልክ አይደለም ብዬ ነው የማስበው። ነገር ግን ወደ ጥያቄ ስመጣ የሚለይበት መንገድ አለ። ለምሳሌ እውነት ለመናገር እኔ እንኳን እዚህ ሕክምና ውስጥ ምንም አይነት እንትን እውቀቱ የሌለኝ አንዳንድ ጊዜ የማውቅበት መንገድ አለ። ሳይ በቃ ይሄ ፌክ የሆነ ነገር በተለይ ሰርጀንቱ አሁን እንደነ ኪም ካርዳሽን ይሄ ሴሌብሬቲዎቹ የሚሰሯቸው አሁን ክሪስ ጀነር አሁን የተሰራችው በጣም መነጋገሪያ ሆኗል። የ67 ዓመቷን ልደቷን ስታከብር የ25 ዓመት ወጣት ሆና ነው የመጣችው። ነገር ግን እጇ ላይም ግላቭስ አርጋለች። እሱንም ትነግረናለ እጅ ለምን እንደማይወጠር እንዴት ነው ያስታውቃል? ሲታይ የውሸት መቀመጫ እንዴትስ ነው የሚታወቅ? ጓደኞች ያውቁታል ብዙ ጊዜ ስለሚያዩት። ግን ለምሳሌ አንቺ መንገድ ላይ ስታይ ኤግዛጀሬትድ የሆነ ኢምባላንስ ተፈጥሮ ጊዜ ባላንስ ነው የምታደርገው ኤክሴፕት ሬር ኬዝስ። ግን ኢምባላንስ ሲሆን ኦፍ ኮርስ ያስታውቃል። እኔ በደንብ ነው የማውቀው። አንቺም ደግሞ እንደ ሴት በደንብ ታውቂዋለሽ። አብኖርማል የሆነ ከርቬንቸር ስታይ ተፈጥሮ ነው ማለት አንችልም። ተፈጥሮ ብዙ ጊዜ ባላንስ አድርጋ ነው የምትሰጠው።
ወይም ደግሞ አንደኛው ከፍ ይላል አንደኛው ዝቅ ይላል። ያው እንዳልኩሽ እንደ ሐኪሙ እንትን ይወስናል። ስኪል ጥሩ ሐኪም የምታውቂው ወይም ጥሩ ስኪል ያለው ሐኪም የምታውቂው እንዳይታወቅ አድርጎ ሲሰራ ነው። አሳምሮት ሰው እንዳያውቀው። ሴቶች እኮ እንዲታወቅባቸው አይፈልጉም። ባይዘው በተቻለ መጠን ለመደበቅ ነው የሚፈልጉት እንጂ እንደተሰራ ፌክ እንደሆነ እንዲታወቅባት አትፈልግም። ስለዚህ የሰርጅኑ ስኪል ይወስናል። ሰርጅኑ በጣም አሪፍ ከሆነ እንዳይታወቅባት አድርጎ ነው መስራት ያለበት። የታወቀና በጣም ኤግዛጀሬትድ የሆነ ከሆነ ግን የስኪል ችግር ነው ብዬ ነው የማስበው። ያ ከአንድ ሰው ከተሰራ በኋላ ከተወሰነ ጊዜ በኋላ የመውረድ ነገር ይታያል እና ከዛ በኋላ በየስንት ጊዜው እንደገና እየሄዱ ሊፍት መደረግ አለበት። ብዙ ጊዜ ከ8 እስከ 10 ዓመት ሴፍ ነው ተብሎ ይታሰባል። ከ10 ዓመት በኋላ ግን የመርገብ ነገር ይመጣል። ስለዚህ ከ8 እስከ 10 ዓመት ድረስ ሴፍ ነው አትሊስት ጥሩ ሰርጅን ከሰራው። ግን ኮምፕሊኬት ካደረገ ሌላ ችግር ነው። ያ እንደው ለመሰነፋበቻ አንድ ጥያቄ ጠቅለል አድርጌ ልጠይቅና እስከ ዛሬ ከሰራችኋቸው እንደ ቲም ማለት ነው በጣም ያስገረመ እንደው የጠፉብ ሰዎች ማለት ፋሻው ከተፈታላቸው ምናምን በኋላ በጣም ያስደነገጠ የመልክ ለውጥ ያየህበት ሁኔታ አለ? ተቀይረው ሁሉም የሚቀየሩት በተለይ አሁን እንደዚህ ትልቅ ቦርጭ ያላቸው ጥቋቁር ብላክ አሜሪካን ሴቶች ማለት ናቸው በጣም ወፍራም የሆኑት ስቡን አስወጥተን ቆዳውን የሚገርምሽ አንዴ 18 ፓውንድ ቆዳውን አንስተን ቆዳውን ብቻ የዚህ ነው 18 ፓውንድ ማለት ኦልሞስት 7 ኪሎ ቆዳ ከሆዷ ብቻ። ስለዚህ ልክ ስትመጣ ሌላ ሰው ነው። አንዳንድ ጊዜ ሶሻል ሚዲያ ላይ ጆርኒያቸውን የሚያካፍሉን ሰዎች አሉ። በጣም ወፍራም ላይክ ኤክስትሪምሊ ኦቢሲቲ ያለባቸው ኦቢሲ የሆኑ ሰዎች ላይክ 200 ፓውንድ ምናምን ቀንሰው ኤክሰስ ስኪን የሚሸከሙበት ሁኔታ አለ እና ያም ራሱ አንድ ሪዋርድ ነው ብዬ ነው የማስበው ለነሱ። ከሕክምና ነው የማየው ከውበት መጠበቂያ ሳይሆን አሁን ከስተዋል ያንም ያክል ቆዳ ተሸክሞ መዞሩ በየቦታው በጣም ከባድ ነው እና ያንን ነው እያልከን ያለው ለምን ቆዳ ልክ ኤግዛክትሊ ክብደቱን ከቀነሱ በኋላ በተለያዩ ፕሮሲጀሮች ሌላ ጊዜ እናሳያቸዋለን። ቤሪያትሪክ ሰርጀሪ የሚባል አለ። ወደ ሆድ ዕቃውን ታስሪና የሚገባውን ምግብ ብዙ እንዳይበላ ሰው ማድረግ የምትችልበት የራሱ የውፍረት ሰርጀሪ አለ። ታስ ኮምፕሊኬትድ ይሆናል። እሱን ከተሰሩ በኋላ ቆዳው በጣም ትልቅ ነው። እሱን አሁን በቪታሚታክ ወይም አብዶሚኖፕላስቲ በምንለው አውጥተን በጣም ውጥር አድርገሽ ሌላ ሰው የሚያስመስለው አለ። ግን መጀመሪያ ሰውየው ያን ፕሮሲጀር ካደረገ በኋላ የሚፈልገው ኪሎ ላይ መሆን አለበት። አንዳንድ ጊዜ እንዲህ የሚባል ነገር አለ። የመጠጥ ቤት ባለቤት የሆነ ሰው በጣም የሚወደው የመጠጥ ቤቱ ደንበኛ በጣም ታማኝ የሆነ የሚከፍል በጣም ነገር ግን ምንም ቢወደው ልጁን አይድርለትም የሚባል ቢኮዝ በቃ ምን ያህል ቋሚ ጠጪ መሆኑን ስለሚያውቅ ይመስለኛል። አንተም አሁን በጣም የሚቀርብ ሰው እንዲህ አይነት ነገር ልሰራ ነው ቢልህ ምን አይነት ምክር ነው የምትመክረው? መጀመሪያ ለምንድን ነው የሚሰራው? ሪኮንስትራክቲቭ ችግር ነው ወይ ኮስሞቲክስ ችግር ነው? ኮስሞቲክስ ችግር ከሆነ ለምንድን ነው ሪዝኑ ምንድን ነው መጠየቅ አለበት። ከራስ ጋር መነጋገር አለበት። ለምንድን ነው የሚያደርገው? ለማማር ነው ወይም ደግሞ አንደርላይንግ የሆነ ሳይኮሎጂካል ኢሹ ነው ወይም ደግሞ አቢዩዝ የሚያደርገው ሪሌሽንስ ገብቶ ነው ወይም ሰው ለማሳመር ነው ወይም ደግሞ ሌላ ሰው ለመምሰል ነው? ይህን ሁሉ ማጣራት አለበት ብዬ ነው የማስበው። እና መቼ ግን ካመነበት አሞኬ የራሱ ዲሲዥን ነው። ያለንበት አሜሪካ ነው። የትም ዓለም ቢሆን ማንም ሰው የራሱ ዲሲዥን ነው። አልኮንነውም አላደንቀውም። ዲሲዥን። በጣም አመሰግናለሁ። አንድ ተመልካቻችን የጻፈችልንን ጥያቄ ምናልባት ብዙዎችን ይወክላልና እሱን ቀጥታ ላንብብልህና እሷን ምናልባት ምላሽ ከሰጠንበት በኋላ ዛሬ ጥያቄ እንጨርሳለሁ። አንተ ምናልባት ማከል የምትፈልገው ነገር ካለ ትነግረናለህ። ምን ይላል? ሰላምታ ካስቀደመች በኋላ ባለፈው ስለ ክብደት መቀነሻው መርፌ የሰራችሁትን ፕሮግራም ውስጤ የነበረውን ጥያቄ ስለመለሰልኝ በጣም አመሰግናለሁ። በመቀጠል ስለ ኮስሞ ሰርጀሪ ልትሰሩም ቀጠሮ ይዛችኋል። እናም እባክሽ ይህን ጥያቄን አቅርቢልኝ። ኤርስክራፍት ዙሪያ ያለውን ሀሳብ ቢያስረዳን ጥቅምና ጉዳቱን እባክሽ አደራ አደራ። ለመሰራት ሀሳቡ አለኝ ለውበት ሳይሆን ጡቴ በጣም ትልቅ ስለሆነ እናም ከወገቤ በላይ ወፍራም ነኝ። የወገብና የጉልበት ህመም አስከተለብኝ። ብዙ ነገሮች ሞክሬያለሁ።
ከቤተሰብ የወረስኩት ስለሆነ ምንም ነገር ሊሰራልኝ አልቻልምና ኤርስካፕት ከሌላው የተሻለ ነው ስላሉኝ ልሞክረው አሰብኩኝ። እባክሽ ፕሮግራሙን ቶሎ ብትሰሪልን ብላለች እና ይሄን መጨረሻ ከተመልካች የመጣ ጥያቄ ነው። ይሄ እንግዲህ የግል ምክር ነው። እርግጥ ይከብዳል፣ ግን ጀነራል የሆነ ነገር ምናልባት ምን ይመስላል በዚህ ዙሪያ ላይ የሚለውን እህታችን ያማከረችው ፕላስቲክ ሰርጅን ነው ወይ እንግሊሽ? አሁን እንዳልኩሽ ሬጉላር ሐኪም አላት ወይ የሚከታተላት ትልቁ ጥያቄ። ሬጉላር ሐኪሙ አይታ አይ ይሄ ነገር ወደ ኮስሞቲክስ ቢሄድ ይሻላል ወይም ወደ ፕላስቲክ ነው ሪፈር ያደርጋታል። ግን ሄደሽ ዝም ብለሽ ፕላስቲክ ሰርጀሪ ላይ ከወደድሽ አሁንም ቢዝነስ ነው የሚሆነው። ስለዚህ መጀመሪያ ሐኪም አላት ወይ የግል ሐኪም የሚከታተላት ይህን ሪኮሜንድ የሚያደርጋት። ሁለተኛ ጉልበት ህመሙና የጀርባ ህመሙ ያለችው በእርግጥ የተያያዘው ከጡት ማድገር ጋር ነው ወይም አጥንቷ ሳስቶ ነው? ብዙ ነገር መመለስ አለ። ቢኮዝ ኦን አቬሬጅ ይህን ኤር ስካልፕ ወይም ደግሞ ላይፖሳክሽን የሚሰሩ ሴቶች በአቬሬጅ 2-3 ፓውንድ ቢቀንሱ ለማማር ነው እንጂ ፕሮብሌሙን ሊፈታል ሳይችል። ኦፍኮርስ የጡቱን ተናግረናል። በጣም ትልቅ ጡት ያላቸው ሴቶች ጡቱን ስቀንሹ እዚህ ጋር ያለውን ጡንቻ ያመሳሳል፣ ይቀንሳል። ይሄ ሎጂክም ያስኬዳል። በጣም ትልቅ ጡት ሲኖርሽ ጡንቻውን ይስባል፣ ሳይዙን ከቀነሱ ጀርባውን ይቀንሳል። ግን ይሄን እንደ መፍትሄ መውሰድ የለባቸውም። ለማማማር ብቻ ነው። አሁን አዘን ዘዴ ይሄ ሁሉ አውርቼ ይሄን ካልተናገርኩት ጥቅም ለማማር ነው እንጂ ለሶሉሽን አይሆንም። ሶሉሽን ለክብደት ሶሉሽን የሚሆነው ቤሪያትሪክ ሰርጀሪ፣ የራሱ ሰርጀሪ አለ። ሆድ ዕቃ ውስጥ ነው የሚሰራው። ይሄ እኮ ቆዳን ለማሳመር የተጋገረ በስፖርት አልጠፋም ያለ ጾም አለ የተጋገረ ለምሳሌ ጎን ላይ ላቭ ሃንድል የሚባል አለ። እሱን ለማሳመር ወገብ ለመስጠት ነው እንጂ ሁነኛ መፍትሄ አይደለም። ስለዚህ እሷ አሁን ቁጭ ብላ መጠየቅ ያለባት ፕራይመሪ ሐኪሟ ምን ይወስናል ተመልሳ ሄዳ እንጂ ፕላስቲክ ሰርጀሪ ጋር ከሄደች እኔ የፈለገ አሳምኜ ብር ካንቺ መቀበል በተለይ ደግሞ እንደዚህ ቮልነረብል የሆነ ሰው ታገኝ ወይ ለውጥ ያመጣል ብሎ አሳምኖሽ አንቺም ደግሞ በጣም ዲስፕሬት ነሽ ለመስ ከፈልሽ ብሎ ግን ፕራይመሪ ሐኪምሽን ሳታናግሪ እንደዛ ነገሮች መግባት የለብሽም ብዬ ነው የማምነው። በጣም አመሰግናለሁ። ጠቃሚ ምክር ነው ያገኘችው እህታችንና ትልቁ ነገር ከባለሙያ ስንሰማ እኛ አንድ ሰው ጋውን ለብሶ ወይም ሐኪም ነው ብለን ካሰብን መንግስት አምኖበት ነው ያስቀመጠው፣ ስለዚህ እናምነዋለን። ያን ነው መታወቅ ያለበት። በአሁኑ ሰዓት ሕክምና አብዛኛውን ጊዜ ቢዝነስ እየሆነ የመጣበት አሜሪካንም ወይም ይሄን የሚሰሙ የተለያየ ኢትዮጵያ ሜትም ያሉ ሰዎች መጀመሪያ ሪስኩን በደንብ ማጤን አለባቸው። በጣም ብዙ ሰዎች ህይወታቸውን አጥተዋል ብዬ አምናለሁ። በጣም ብዙ ሰዎች ለዘላለም ህመም ተዳርገዋል። አንዳንዶቹ በማስክ የሚጓዙበት ሁኔታ አለ። በቃ ሰው ፊት የማይቀርብ ፊት ሆነዋል። ለምን? ምንም ይሁን ምን ተፈጥሮን ቢት የሚያደርግ ነገር የለም። እግዚአብሔር በእጁ የሰራውን ነገር ምንም ይሁን ምን፣ በተለይ ገንዘብን ታርጌት ያደረገ ነገር ውጤቱ ብዙ ጊዜ የተበላሸ ነው። 5 ዓመትም ይሁን ምንም ይሁን ድጋሚ ይሄው ዶክተር እየነገረ ነው እንደ አልጋ እየሄዱ እንደ አገር ቤት አልጋ መወጠር በየስንት ጊዜው እግዚአብሔር የሰጠውን ተመስገን ብሎ እንደመኖርና በእኔ በኩል ያው የሚደገፍ ነገር አይደለም። እንግዲህ ተመልካቾቻችን ዛሬ ይዘንላችሁ የመጣ ነው ፕሮግራም ይህንን ይመስል ነበረ። ምናልባት ጥያቄ ያላችሁ ካላችሁ ጥያቄያችሁን ከታች አስቀምጡልን። አሁን ደቂቃ አብራችሁን ስለዘለቃችሁ እናመሰግናለን። በሌላ ዝግጅት እስከምንገናኝ ቸር ቆዩልን።